ሰራዊት ፍቅሬን ወደ እስር ቤት ለማስገባት አርቲስት ፍልፍሉ የዳነበት ድንቅ ቅድም እንደሰማችሁት ነው። አባ ይሄንን ያላደረገ በህይወትም ያለ አይመስለኝም። ይሄንን ቪዲዮ ከምን ጊዜውም በላይ ሼር፣ ሪፖስት፣ ላይክ አድርጉልኝ ሁላችሁ። ጠላቶች አሉኝ ብዬ እውነት ለመናገር አላሰብም። ሰበርና አዲስ በሆነ መረጃ ተመልሼ መጣሁኝ። እንግዲህ ጋዜጠኛው ሰራዊት ፍቅሬ ሊታሰር ወይም ላይታሰር ይችላል። እግረኛው ሚዲያ እንግዲህ እሱን ለማሳሰር ያልሄደበት ርቀት የለም። እህታችን ያጋራችን መረጃ አለ፣ እሱን እንመለከታለን። እንዲሁም ኮሜዲያን ፍልፍሉ ከከባድ በሽታ እንደዳነ በአርሴማ ጸበል ጓደኞቹ እየተናገሩ ነው የሚገኙት። ኮሜዲያኑ ምንድነው የገጠመው? ይህንን ሁሉ መረጃ እንመለከታለን። እስቲ ከዚህ ቪዲዮ እንጀምር። የጥንቃቄ መልእክት ነው፣ እናድምጠው። የፊታችን እሁድ ቀኑ አጭር እንደሚሆን ተነገረም። የፊታችን እሁድ ታህሳስ 12 የዓመቱ አጭር ቀን መሆኑን መጋቢ ሐዲስ ዶክተር ሮዳስ ታደሰ ተናግረዋል። ቀኑም አጭር የሆነበትን ምክንያት ሲያስረዱ ፀሐይ በምትዞርበት ወደ ደቡብ አቅጣጫ መሄድ የምታቆሙበት ቀን እንደሆነና በሀገራችንም አጠራር የገና ጀንበር ተብሎ የሚጠራው ይህ ክስተት ቀኑ ከ12 ሰዓት በታች መሆኑና በአንዳንድ ሀገራት ላይ ከቀኑ 9 ሰዓት አካባቢ ጨለማ የሚሆን ሲሆን ነገር ግን በሀገራችን ኢትዮጵያ ለ12 ሩብ ጉዳይ አካባቢ እንደሚጨላልም ዶክተር ሮዳስ ታደሰ ተናግረዋል። ይህንን ክስተት እንዴት አያችሁት? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ ማድረግ እንዳይረሳ። ይህንን ቪዲዮ ከምን ጊዜውም በላይ ሼር፣ ሪፖስት፣ ላይክ አድርጉልኝ ሁላችሁም። በእግዚአብሔር ስም በምታምኑት አምላክ ስም ይዣችኋለሁ። እዚህ ጋር የምታዩት ግለሰብ ሮቤል ኃይሉ ይባላል። በቲክቶክ ፕላትፎርም ላይ ወጥቶ እኔ ግብረ ሰዶማዊ ነኝ፣ እኔ ኢትዮጵያዊ ነኝ እያለ በዩሮፕ ቁጭ ብሎ ሰዎችን እያጠፋ ነው የሚገኘው፣ ሰዎችን እያበላሸ ነው የሚገኘው። ይህ ነገር ለኢትዮጵያ ፌዴራል ፖሊስ እንዲሁም ለኢንሳ እና ለብሔራዊ መረጃና ደህንነት አገልግሎት እንዲደርስልኝ ሼር፣ ሪፖስት፣ ላይክ አድርጉልኝ። ይሄ ልጅ ቢያንስ እንኳን ወደ ሀገር መግባት የሚለው ነገር እንዲሰረዝ ይሄንን ሼር፣ ሪፖስት፣ ላይክ እያደረጋችሁ ለነዚህ ትልልቅ ለሆኑ ተቋማት አድርሱልኝ። አመሰግናለሁ። እንግዲህ በዚህ ወር አነጋጋሪ ከነበሩ ክስተቶች መካከል በተለይ ያለፈው ሳምንት ላይ ጋዜጠኛ ሶፎንያስ ያደረገውን ነገር ብዙዎቻችሁ ሰምታችኋል። አሁንም ከሀገር እንደወጣ ወይም ደግሞ ሊወጣ እንደሆነ ዝግጅት ላይ እንደሆነ አዳዲስ መረጃዎች እየወጡ ነው የሚገኙትና ግብረሰዶምን አስመልክቶ በኢትዮጵያ ውስጥ በጣም ብዙ ናቸው። በቃ ኃይል አላቸው፣ የራሳቸውን ማህበር አላቸው። ይሄንን ልትገነዘቡ ይገባል። ለዚህ ምንጮቻቸው እንግዲህ በውጪ ሆነው የሚያሰለጥኗቸውና የሚያበረቷቸው ግለሰቦች ናቸው። ስለዚህ ልንቃወማቸው ይገባል። ስለ ልጆቻችን ስንል የኛ ህይወት እንኳን አንዴ ተበላሽቷል ማለት እንችላለንና የምንሰማው ነገር በጣም አጸያፊ ነው። ለማንኛውም እግዚአብሔር አምላክ ልጆቻችሁን ይጠብቅላችሁ። እስቲ ወደ ርዕሳችን እንመለስና ሰሞኑን እግረኛው ሚዲያ ሰራዊት ፍቅሬን በሚዲያው ላይ ጋብዞት ነበርና ብዙ ዝግቦች የተነሱበት ጥያቄ በተለይ ደግሞ ከአዶናይ ጋር አንስተው ነበረ። ሰራዊት ፍቅሬ የሚያሳስረውን ነገር አድርጓል ወይስ አላደረገም? እቺ እህታችንን እናድምጣት። ይሄንን ያላደረገ በተንም ገብተን ፎሎ ማድረግ መቻል አለብን። ይሄን ያላደረገ በህይወት አለ ብዬ አላስብም። ቴንክ ዩ። ሰራዊት ፍቅሬን ወደ እስር ቤት ለማስገባት እግረኛው ሚዲያ ይፈራገጣል። ሰራዊት ግን ብልጥ ነው። ሰራዊት ያው እንደምታውቁት አራዳ ነው። ኢትዮጵያ ውስጥ በጣም የሚገርመኝ ሰው እሱና ሳምሶን ማሞ፣ ሸዋፈራው ደሳለኝ በአቋማቸው የጸኑ ከአቋማቸው ካሉት ፍንክች የማይሉ እንኳን ለሙቅ ለገንፎ ማልደነግጥ የሆነ ልብ ያላቸው ሰዎች፣ ሶስት አቋም ያላቸው ሰዎች አሏችሁ እናንተ ኢትዮጵያኖች ማለት ነው። አብይ ሲመጣ ብዙ ሰው እንዲያረጉን እንዲያደረጉን እነማን ናቸው እንደዛ ያደረጉት? አብይም ነበረበት እኮ እዛ ላይ አባል መሆኑን እነሱ ረስተውታል። አብይ የኢህአዴግ አባል የኢህአዴግ እንትን አንድ ፓርቲ እንደሆነ ረስተውታል። እነሱ እንዲያደረጉን በቃ ማለት ብሶት አደባባይ አድርገውት ነበር። አብይ ሲመጣ ትዝ ይላችኋል። አርቲስቶች በአቋማቸው የጸኑና ፍንክች ያላሉት እነማን ናቸው? እነዚህ ሶስቱ። ሰራዊት እንዳልኳችሁ ሁለቱ። ዛሬ እግረኛው ሚዲያ ላይ ቀርቦ ሰራዊት ኢንተርቪው ሲያደርግ ገረመኝ። ማለት ደረጃችሁን ራሳችሁ ናችሁ የምታውቁት። አንድ ሰው ደረጃውን ካወቀ አይ አትመጥነኝም፣ አይ ኖ አልመጣም፣ ተራ ዩቱበር ጠርቶ
ኢንተርቪው ሊያደርገው ነው? አይሆንም። ምክንያቱም ይሄ ዩቲዩበር ለራሱ ትኩረት ነው የሚፈልገው፣ ቴንሽን ነው የሚፈልገው። በዚህ ሰዓት እንዴት አንድ ሰው እንዴት ታዋቂ እንትን አይደለም ዩቲዩበር፣ ተራ ዩቲዩበር ነው። ባይገርማችሁ መጀመሪያ እንደመጣ እግረኛው ሚዲያ ሙስሊም ጠሎችን ነበር የሚያቀርበው። በቃ ሙስሊምን የሚጠሉ ሰዎችን እነሱን ነበር የሚያቀርበው። ለምን? ቴንሽን ፍለጋ። ከዛ ሁሉም ሰው ንቆ ዝም አለው። ማለት በቃ ይሄ ሰው ሩጦ ሰርቶ መብላት አይችልም። በቃ ሁላችንም የያቅማችንን ነው የምንሰራው። ግን ፍትሃዊ በሆነ ትክክል በሆነ መንገድ ብንሄድ ደግሞ ደስ ይላል። እኩልነት በሰፈነው መንገድ ብንሄድ ደስ ይላል። ይሄ ሰው ግን ከእኩልነቱም የለም፣ ፍትሃዊ ሰውም አይደለም። ዝም ብሎ ተራ እንትን ነው። እንዴት ሰራዊት እዛ ቀረበ ብዬ እኔ ራሱ ገረመኝ። አሁን ይሄ ሳስበው የፈራሁለት ነገር አለ። ሰራዊት የመታሰር እድሉ ከፍ ያለ ነው ብዬ ነው እንትን እምለው። ምክንያቱም አዶናይ አጥፍቶ አይደለም እኮ የታሰረው። ለምን ህዝብ አንድ ይሆናል? ፍቅር ለምን ትሰብካለህ? የተኛውን ወጣት ለምን ትቀሰቅሳለህ? እርዳታ እየረዳህ ለምን ታሳያለህ? መጨካከን መገዳደል እያለ ለምን እንደዚህ ታደርጋለህ? ምክንያቱም በረባውም ባረባውም መንግስት የት አለ እንዲባል ነው የሚፈልገው። ስለዚህ መጀመሪያ አብይ ወይ ጨቅላው መንግስታችሁ ወደ ስልጣን ሲመጣ በቃ ብሶት አደባባይ እኮ ነው የሆነው አይደል እንዴ? ልክ አብይ እዛ ፓርቲ ውስጥ እንዳልነበረ ተደርጎ ማለት ነው። ብሶት አደባባይ ነው የነበረው። አንዳንዱማ በቃ ተራ ሰው እንደዚህ በቃ አርቲስት ያልሆኑ ሰዎች ደግሞ ይወጡና አዎ እኛ በአያታችን ስም ይሳቅ ነበረ። በተለይ ሁለት ሴቶችን ትዝ ይሉኛል። ኢህአዴግ ማን ነው ወይ ደግሞ እስቲ ወያኔ ልበልና ወያኔ ነበር እንዴ በሰው ስም የሚስቀው? እኔ ለወያኔም አላግዝ ለማንም አላግዝ ለየትኛውም ፖለቲከኛ አላግዝም። ግን አንድ ነገር ልንገራችሁ፣ ተማሪዎቹ ናችሁ ተተርባችሁ አላደጋችሁም? ከሰፈር ልጅ ጋር ተተራርባችሁ አላደጋችሁም? እሱ እንደ ቁም ነገር ተይዞ ልክ አብይ ሲመጣ እንዲህ ስንባል በአባታችን ስም እየተሳቀ በአያታችን ስም እየተሳቀ ይሄ ደግሞ ስም ነው እንደ እየተባልን ነበረ። አናናናና ያ ሁሉ ሲሆን አርቲስቶችም እየተነሱ እነ ችሮታው ከርካይ እነ አብዱ አብራር ነው አብራር አብዱ ነው አብራር አብዱ ነው ማን ነው አብራር አብዱ ነው አብዱ አብራር እነ ነዋይ ደበበ እነ ስንቶቹ ነው ያልኩት። እኔ ሱሪ የታጠቀ ሁሉ ወንድ ይመስለን ነበረ። ለካ ልጆች ናቸው እነዚህ። ከአይኔ እንደወረዱ እርግጠኛ ነኝ እንዳንዲት አበሻ ከናንተም አይኖርደው ይሆናል። ስለዚህ ምን ለማለት ፈልጌ ነው፣ ሰራዊት አቋም ያለው ሰው ነው እንዳልኳቸው። እነዚህ ሸዋ ፈራው ደሳለኝ ሳምሶን ማነው ሳምሶን ማሞ እነዚህ በጣም አቋም ያላቸው ሰዎች ናቸው። እንደው እነሱ ወደ ፖለቲካው ዓለም እንኳን ቢቀላቀሉ እርግጠኛ ነኝ አንዱ ጠቅላይ ሚኒስተር፣ አንዱ ፕሬዝዳንት፣ አንዱ ደግሞ ይሆን ነገር ሆኖ ይሾሙ ነበር ብዬ ነው የማምነው። ምክንያቱም አንድ ሰው ማንኛውንም ሰው አንተ አቋም ያለውን ሰው ነው የምትፈልገው እንጂ አንዱን ሲያይ አንዱን እንስስትን ማስናቅ ጥሩ አይደለም። አንድ አቋም የሌለው ሰው አንዱን ሲያይ አንዱን ቀዩን ሲያይ ቀይ ጥቁሩን ሲያይ ጥቁር የሚሆን ሰው ለኃላፊነትም በጣም ትፈራለህ ለራስ ራሱ አይደል እንዴ? አሁን ስማቸው ተነስቶ ያቅም አይናችሁ ማን ላይ ነው? እነዚህ ዩቲዩበሮች የሚሆን መንግስት የሚሆን አይኑ ማን ላይ ነው? እነ ሰራዊት ላይ ነው። ምክንያቱም ፍንክች አላሉማ። ለዚህ ነው ሰራዊትም ስላለበት ነው አዶናይን ያሰረው ጨቅላው መንግስታችሁ። አመሰግናለሁ። ይሄን ይመስላል። በደንብ አዳምጡ እሺ። እህታችን እናመሰግናለን ላጋራሽን መረጃ እና በጣም ብዙ ሰው የወደደው መልእክት ነው። በነገራችን ላይ እግረኛው ሚዲያ በቃ በሰው ዘንድ መወደዱን በጣም እያጣ ነው የሚገኘው። በተለይ ደግሞ ከሰራዊት ፍቅሬ ጋር ያደረገውን ሙሉ ምልልስ የተመለከታችሁ ታውቃላችሁ። እንኳን ቲክቶክ ላይ ግማሹን ወጥቶ ነው የተመለከትኩት እና
ለሰራዊት ፍቅሬ የነበረው ሪስፔክት ምናልባት የሰው ጥያቄ የሚጠይቁት ሊሆን ይችላል አይታወቅም። ግን የጋዜጠኛው በቃ ሪያክሽን በጣም የሚያስፈራና በጣም ብዙ ሰው በቃ ተቆሞ ገጥሞታል። በጣም የሚያስጠላ ነበርና በዛ ደረጃ ልክ ትልቅ ጋዜጠኛ ነው ሰራዊት ፍቅሬ። እንግዲህ ከልጅነታችን ጀምሮ እያየነው የመጣ ነውና ለገንዘብ ተብለን የምትሰራው በተለይ በፖለቲካ ውስጥ አንስቶ ከአሁኑ መንግስት ጋር እንደዚህ እያለ ብዙ ነገሮችን ሲያነሳበት ነበርና እግረኛው ሚዲያ እንደ ሚዲያ በጣም ለሰዎች የወረደበት ሰዓት ነበር። እናንተም ውይይቱን ከተመለከታችሁት እንግዲህ ሰራዊት ፍቅሬን አስመልክቶ ለአዶናይ የተናገረው ነገር ተናግሯል። የራሱ ምልከታውን ቃሏን ጨምሮ ብዙ ነገሮችን ተናግረዋልና እናንተ ምናልባት የሰራዊት ፍቅሬን ነገር ንግግር እስቲ እንዴት ትመለከቱታላችሁ? ጥፋተኛው ባለሚዲያው ነው ወይስ ጋዜጠኛው? ሐሳባችሁን ኮሜንት ላይ አስቀምጡልኝ። መምህራችን ዶክተር ዘበነ ለምን እንዳዘኑ አንድ ቪዲዮ ላስመልክታችሁ። ቅድም እንደሰማችሁት ነው አባ ኃይለ ኢየሱስ ባህታዊ የኖሩት በአባይ በረሃ ነው። ተጋዳሞት ፈረስ ቤት የታወቀ ገዳም አለ። ኢየሱስ ገዳም ነው። ጥንት ብዙ ታሪክ ያለው ነው። ሰባ ሰገልም አርፈውበታል የሚባል ቦታ ነው። ታሪካዊ ነው። በዛ አካባቢ ነው ትውልዳቸው። ግን የኖሩት በአጠቃላይ በትምህርት ቤት ህይወት ነው። ከዛ በኋላ ግን መናኝ ናቸው። ከሰው ጋር የሚኖሩ አባትም አልነበሩ። እንደውም ብዙ ጊዜ እዛው አባይ በረሃ ዘንዶ ይሻለኛል ይላል ብዙ ጊዜ ሲናገሩ። ከሳቸው ጋር የተማሩ ታላላቆች ናቸው። እዛ ቦታውንም አውቀዋለሁ። በሳቸው እድሜ ያለ እዛ የለም። እንደውም እሳቸው የአራት ሰው እድሜ ነው እየኖርኩ ያለሁት ይላሉ። በጣሊያን ጊዜም ትልቅ እንደነበሩ በኃላፊነት ተሰጥቷቸው ሌሎች ልጆችን ሁሉ ይጠብቁ እንደነበረ ሁሉ ሲናገሩ ነበረ። አሁን ባለን መረጃ እድሜያቸው አንዳንድ ሰዎች በተለያየ ገምታሉ። ለምሳሌ ዛሬ ያየናቸው ታላቅ አባት ከሳቸው ጋር ቅኔ የተማሩ የ90 ዓመት አረጋዊ ሽማግሌ አይተናል ቅኔ ሲሰጡ። እሳቸው ይበልጠኛል 10 ዓመት ይላሉ። ግን አጠቃላይ የእድሜውን ስናሰላው እንደተነገረው እስከ 115 ነው። ግን የተረጋገጠ ይሄ ነው የሚባል ነገር የለውም። ግን ባህታዊ ኃይለ ኢየሱስ ለኢትዮጵያ የሚጸልዩ፣ ለዓለም የሚጸልዩ፣ ለትውልድ የሚጸልዩ ታላቅ አባት ነው። ሰሞኑን እዚህ ምስራቅ አርሲ ላይ የታረዱ ወንድሞቻችን ካህናት፣ ከዛ በፊት ሀገራችን ጅማ ላይ ሻሸመኔ ላይ ወደ ኋላ ከሄድን እዛ ሊቢያ በረሃ ላይ ትዝ አይላችሁ? ተንበርክከው አሸዋ ዳር ተንበርክከው እያየናቸው ያን ብርቱካናማ ቱታ ለብሰው እንዴት ሆኖ የሆነ መጨረሻቸው አሁንም ብርቱካናማ እንደለበሱ ናቸው። እኔ አላየኋቸውም። ቅዱስ ዮሐንስ ግን አያቸው። ዮሐንስ ራዕይ ምዕራፍ 6 ከቁጥር 10 ላይ ስለ ክርስቶስ መስክረው የታረዱትን ነፍሳት አየኋቸው ይላል። አምስተኛው ማህተም ሲፈታ ስለ ክርስቶስ መስክረው የሞቱትን የታረዱትን ሰማዕታት አየኋቸዋል፣ አይቷቸዋል። የሊቢያዎቹን ሰማዕታት ዮሐንስ አይቷቸዋል። የአርሲውን፣ የሻሸመኔውን፣ የጅማውን፣ ግብጽ የታረዱትን፣ ኢራቅ ውስጥ ሊባኖስ ውስጥ የታረዱትን ክርስቲያኖች ዮሐንስ አያቸው። አቤቱ የሰራዊት ጌታ እግዚአብሔር ሆይ እስከ መቼ ድረስ አትፈርድም? ደማችንስ እስከ መቼ ድረስ ይፈሳል? እስከ መቼ አትበቀልም ሲሉ አየኋቸው። ከሞቱ በኋላ የታረዱ ናቸው፣ ሞተዋል። ጠየቁ፣ የሰራዊት ጌታ ሆይ ደማችን በምድር ላይ እስከ መቼ ይፈሳል? እንደነርሱ የሚታረዱ የሌሎች ወንድሞቻቸው የሰማዕታት ቁጥር እስኪሞላ ድረስ ለጥቂት ጊዜ እንዲያርፉ ተባለላቸው። ለምን ጊዜ? እስቲ ትንሽ አረፍ በል የሚባል ሰው የሞተ ሰው ነው? የቆመ ሰው ነው? ትንሽ አረፍ በሉ ተባሉ። ሰማይ ቤት እንደ ቅድስት አርሴማ የማይሰሙ የማይለሙ የሚመስለው ሰው እንዴት አይነት አስተሳሰብ! ምድር ላይ መኖር የተሻለ የሚመስለው ሰው ሰማይ ላይ ያሉ በቃ ምንም አይሰሙም ብሎ ኤክስተሲ ምናምን የሚባል ቲዮሪ አምጥተው እነ ሉተር ሀገሩን በጠበጡት። አይሰሙም አይለሙም ብለው እንዴት ነው የማይሰሙት? እዚህም ሰምተዋል። እንኳን ከክርስቶስ አጠገቦ ነው
ሰሙ። ቆይ ትንሽ አረፍ በሉ አላቸው። አረፍ ለጥቂት ጊዜ እረፉ ተባሉ። ነጭ ልብስም ተሰጣቸው ይላል። ክብር ምስጋና ይድረሰው አምላካችን። ምን ተሰጣቸው? እስቲ ነጭ ልብስም በሉ ተሰጣቸው። ለነማ? ለሰማዕታቱ። ምንድነው አሁን ሰሞኑን የሞቱ ወንድሞቻችን እህቶቻችን ምን ለብሰዋል? ምን ተሰጣቸው? ነጭ ልብስ ተሰጣቸው። የሊቢያዎቹ ሰማዕታት ነጭ ልብስ ተሰጣቸው። ቤተ ክርስቲያን ነጭ የምትለብሰው ለዚህ ነው። በነገራችን ላይ ሰማዕታት በሰማይ ምንድነው የለበሱት? ነጭ ልብስ። መላእክትን መስለዋል። ቅድስት አርሴማ አሁን ቆማ እስከ መቼ ድረስ አትፈርድም እያለች ነው ስለኛ። እስከ መቼ ደማቸው ይፈሳል? እስከ መቼ መከራ ያያሉ? እባክህ ፍረድ፣ ተበቀል እያሉ እነ ቅድስት አርሴማ እነ ቅዱስ ጊዮርጊስ እየለመኑ ነው። ቆይ ትንሽ ረፉ ተብለው ነው። ገና የሚቀር ሰማዕት አለ፣ ክብር የሚያገኝ አክሊል የሚደፋ ብዙ አለና ትንሽ ቆዩ ተብለው ነጭ ለብሰው ስለኛ እየጸለዩ ነው። ቅዱሳን ስለኛ ያማልዳሉ። ስለኛ ሲያማልዱ ይናፍቁናል። ቅድስት አርሴማ ትናፍቃችኋለች። ክርስቲያኖች በናፍቆት ነው የምታስበን። እዚህ ቆሞ መቅደሷን ከቦ እየጸለየ ያለውን ሰው እስከ መቼ አትፈርድለትም ብላ ክርስቶስ ፊት ቆማ ትጸልይ። እንግዲህ ሰሞኑን ብዙ ዝግብ እያስነሱ ከነበሩት ርዕሶች መካከል የአእላፋት ዝማሬ ነው። ስለ አርሲ ክርስቲያኖች በጣም ብዙ ድምጽ እየተገኘ ነው። ስለዚህ የአእላፋት ዝማሬ ይህንን ድምጽ ይሸፍናል። በተለይ ዘመድኩን እሱ ነበር በጣም ሲተች የነበረውና በጣም ብዙ ሰዎችም የራሳቸውን ሐሳብ አስመልክተዋል። አርሲ ክርስቲያኖች እየሞቱ ነው፣ ምንም ጥያቄ የለውምና ነገር ግን ከአእላፋት ዝማሬ ጋር ምንም የሚገናኙበት መንገድ የለም። ምክንያቱም ከዚህ በፊት አእላፋት ዝማሬን ለሶስተኛ ጊዜ መስለኛል በተከታታይ ጊዜ እግዚአብሔር ፈቅዶ እያደረግን የምንገኘውና ዲያቆን ሄኖክ ኃይሌ ላይ በእውነት ያልወረደበት ሰው ያልሰደበው ሰው ይኖራል ብዬ አላስብም። በነገራችን ላይ ይህንን ቪዲዮ ያስመለከትኳችሁ ዲያቆን ሄኖክ ኃይሌ አርሲ ውስጥ ስለተገደሉ ክርስቲያኖች ምንም ያለው ነገር የለም ተብሎ በሚዲያ ላይ ሲነገር ነበር። እሱ ግን ባገኘው አጋጣሚ በሚዲያው ላይም በፌስቡክ ላይ ቲንክ በዩቲዩብ ላይ አጋርቶታል፣ ጽፏል ስለ አርሲ ክርስቲያኖች። በአውደ ምሕረት ላይም ባገኘው አጋጣሚ ሁሉ ስለ አርሲ ክርስቲያኖች ተናግሯል። ዲያቆን ሄኖክ ኃይሌ ምንም ያጠፋው ነገር የለም። በነገራችን ላይ የሚሰራ ሰው ገና በቃ ከወገቡ ቀሽተን ለመጣል የምናደርጋቸው እርምጃዎች በኋላ መጨረሻው እኛ ላይ በጣም የከፋ ነው የሚያደርጉና እነዚህ ምርኩን ያስቀመጡት ሐሳብ በብዙዎች ዘንድ በጣም ማሰብ አይችሉም እንዴ ተብሎ እስኪነገር ድረስ የደረሰ ነገር ነውና እናንተም ስለ አእላፋት ዝማሬ የምታስቡትን ነገር አስቀምጡ። ነገር ግን ዲያቆን ሄኖክ ኃይሌ ስለ አርሲ ክርስቲያኖች አልተናገረም ለተባለው መልስ ይሄ ቪዲዮ ከበቂ በላይ ነው። በደንብ አድርጎ እንደተናገረ ምስክሮች ናችሁ ከዚህ በኋላ ብዬ አስባለሁኝ። ወደ ርዕሳችን ስንመለስ ኮሜዲያን ፍልፍሉ ምንድነው የታመመው፣ ጓደኞቹስ ምን ብለው ነው የመሰከሩት የሚለውን አንድ ቪዲዮ ላስመልክታችሁ። ጠላቶች አሉኝ ብዬ እኔ እውነት ለመናገር አላስብም። ምቀኞች ግን አሉኝ ብዬ አስባለሁ። እንደዚህ አይናቸው ደም የሚለብስ ቆመ ስትሄዱ ሁሉ የሚናደዱ እንዳሉ ይሰማኛል። ይሄ እንግዲህ ምን ማድረግ ይቻላል? ልቦና ይስጣቸው ነው። አርቲስት ፍልፍሉ የዳነበት ድንቅ ምስክር ብዙዎቻችን የኖርነውና ወደዚህ አገልግሎት እንደዚህ ኮሜዲያኖች እንድንሰባሰብ ያደረገን ፍልፍሉ አሜሪካን ሀገር 2 ዓመት ቆይቶ ነበር። ከዛ ሲመለስ ይሄ አንድ እጁ ኦልሬዲ አይንቀሳቀስለትም ነበር። ሕክምና እየተደረገ የተለያዩ ማሳጆች እየተደረጉለት ብዙ ጊዜ ተቸግሮ ነበር ለመዳን ማለት ነው። ከዛ 2 ወንድሞች ወደ ሆለታ ወልመራ አርሴማ ጸበሉ ፈዋሽ ነው ብለውት ማታ ይዘውት ሄዱ፣ ብቻውን ማለት ነው። እቤታቸው አሳድረውት በጠዋቱ ሄዶ ወልመራ አርሴማ ሆለታ ተጠመቀ። አንድ ቀን የተጠመቀው ተጠምቆ ምናልባት ስለተስዬ ልረሳ እችላለሁ ብሎ እዛው ዣንጥላውን አስገብቶ ነው ወደ አዲስ አበባ የተመለሰው። ከዛ በኋላ ይሄ እጁ ድኗል። እስከዛሬ ድረስ ምንም አይነት ህመም የለውም ማለት ነውና እጁ ዳነ። በጣም ነው የተገረመውና እንዴት ሆንክ ዳንኩኝ አለ። እንግዲህ ለወንድማችን የተደረገለት ለኛ የሚደረግልን ከማለት ውጪ የምንናገረው ነገር የለም። ፈረንጅ ከሰራው መድኃኒት እንግዲህ ሺህ ጊዜ እግዚአብሔር ያከበራቸው የመረጣቸው የቅዱሳን ጸበል የሰማዕታት
የተገባላቸው ቃል ኪዳን ከሞት ራሱ የሚያድን ምንም የሚያጠራጥር ነገር የለምና እንግዲህ ፍልፍሉ የታመመበትን ነገር ሰምታችኋል። የበሽታ ትልቅ ነው ትንሽ ነው የሚባል ነገር የለም። የታመመ ሰው ያውቀዋልና እግዚአብሔር አምላክ እንኳን አዳነህ ወንድማችን። በነገራችን ስለ አርሴማ ስናወራ ስለ እናታችን ስለ አርሴማ ስናወራ በጣም ድንቅ እናት ነች። በተለምዶ ዝም ብለን በቃ ስሟን ልንጠራ ምን እንችላለን እና የቅዱሳንን ሕይወት ታሪክ በእርግጥ በጣም ማወቅ ይጠበቅብናል። የሁሉንም ዝም ብለን መጥራት የለብንም። ሚካኤል የምንለው ዝም ብለን አይደለም፣ ታሪካቸውን ማወቅ መቻል አለብንና ስለ እናታችን ስለ ቅድስት አርሴማ ስናነሳ በእውነት እኔ ታሪኳን ባየሁት ፊልሟንም ለማየት ሞክሬያለሁና በጣም የምትወደድ እናት ነች። ያደረገችው ዋጋ ለክርስቶስ ስትል የከፈለችው ዋጋ እንደዚህ የሚወራ ነገር አይደለም። በጣም ከባድ ነው። በጣም ከባድ በእኛ አንደበትም የሚገለጽ ነገር አይደለምና እንግዲህ ቅድስት አርሴማን የሰጠን እግዚአብሔር አምላክ ይመስገን እላለሁኝ። ሁላችሁም በደዌ ውስጥ ያላችሁ እንደዚህ ያለ ቦታ ሄዳችሁ መፈወስ ትችላላችሁ። በመጨረሻም የብዙዎቻችሁን ጥያቄ ገና ሮብ ላይ ገሃድ ነው አይደለም የሚባል ጥያቄ አለና ይበላል አይበላም የሚል ነው። መምህራችንን እናድምጣቸው፣ መልስ ይዘዋል፣ እንጨርሳለን። ገና ረቡዕ ቀን ነው የሚውለው ይበላል ወይ የሚል ጥያቄ ከወዲሁ ደርሶኛል። ይህንን ጥያቄ እንግዲህ ያው በመጽሐፍ ላይ ተመልሷል። ነገር ግን ከመጽሐፉ ጋር ላልተገናኙ እህቶቻችንና ወንድሞቻችን አባቶቻችንና እናቶቻችን መልስ ለመስጠት መጥቻለሁ። ለሁሉም ሰው እንዲዳረስ ሼር፣ ኮፒ ሊንክ በማድረግ ፎሎ በማድረግ የበኩላችሁን ድርሻ ተወጡ። 10 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው አዳርሱት። ሁሉም ሰው እንዲሰማው፣ ላልሰማ አሰሙ ማለት ነው። ገና ሮብ ቀን ነው የሚውለው ይበላል ወይ የሚል ነው ጥያቄው የደረሰኝ። አዎ ይበላል ነው መልሱ። ለምን ከተባለ የገና ገሃድ አለው። ገሃዱ ምንድነው ከተባለ የገና ጾም ወይም ደግሞ የዚህ የነቢያት ጾም የሚባለው የሚጾመው ከህዳር 15 አንድ ብለን ቆጥረን እስከ ህዳር 20 እስከ ታኅሳስ 28 ቀን ድረስ ስንቆጥር 44 ጾም ነው ማለት ነው። 40ው የነቢያት ጾም ነው። 3ቱ ደግሞ የአብሳሪ የመበስር የተበሳሪ ተብሎ 3ቱ ተይዟል። 4ኛው ደግሞ የገሃድ ሮብና አርብ ከዋለ የሱ ትክ ይሆናል ተብሎ 44 ጾምን እንጾማለን ማለት ነው። ስለዚህ ከወዲሁ 28ኛውን ቀን ስለ ጾምን 29ኛው ቀን ሮብ ቀን ነው የሚውለው እንበላለን። ገናና ጥምቀት በሮብና አርብ በሚውሉበት ሰዓት ይበላል ተብሎ ተቀምጧል ማለት ነው። በፍትሐ ነገሥት አንቀጽ 15 ላይ ተቀምጦ እናገኛለን። በተጨማሪም ደግሞ በዓለ ሐምሳ ረቡዕ አርብ ሳይባል ይበላል። ለምን ከተባለ እንደ አንዲት ሰንበት ስለሚቆጠር 50ው ቀን ረቡዕ አርብ የለም ይበላል ማለት ነውና ስለዚህ ጠያቂዎች ሳትጨነቁ ለጎረቤቶቻችሁ ላልሰሙ ሁሉ የዚህ ግንዛቤው ለሌላቸው ሁሉ ይበላል ፍትሐ ነገሥት አንቀጽ 15 ላይ ተፈቅዷል ብላችሁ ንገሯቸው። በዓሉን እንግዲህ የተባረከ በዓል ያድርግልን እግዚአብሔር አምላካችን። ምንም እንኳን ገና 25 ቀን ቢቀረውም እግዚአብሔር በዓሉን የተባረከ በዓል ያድርግልን። ወስብሐት ለእግዚአብሔር። ይቆየን። ላልሰማ አሰሙ፣ ሁሉም ሰው ይስማ። በመጨረሻም ቪዲዮን እንደተመለከታችሁት ነው። በነገራችን ላይ ይሄ እንደ ጥያቄ ሆኖ መነሳቱ ራሱ እንደ ክርስቲያን ያማል ብዬ አስባለሁ። ምክንያቱም ልናውቃቸው ልንገነዘባቸው የሚገቡ በጣም የህይወት ጥያቄዎች አሉና በዚህ ደረጃ ልክ ግን ስለ ምግብ አንስተን ሮብ ይበላል ባይበላም ብንበላም ባንበላም ይሄን ያህል አንድ ቀን አስቡት፣ አንድ ወር ሙሉ ጾምን አንዷ ቀን ታከራከረናለች ብዬ አላስብምና ከክርስቲያን ስርዓት አንጻር እስካለም ድረስ ሮብ ተበላ አልተበላ ትልቅ ኢሹ አይደለም ማለት እግዚአብሔር ይደሰትበታል አይደሰትበትም አይደለም። ከዛ በላይ ልባችንን የሚመለከተውና ይሄንን እንደ ትልቅ ጥያቄ አንስተን የምንጠይቅ ሰዎች በተለይ ስለ ምግብ ሲሆን ዋናው በጣም ብዙ ማወቅ የሚገቡን የህይወት ቁልፍ ጥያቄዎች አሉ። እነዛ ላይ ብናተኩር በጣም መልካም ነው ብዬ አስባለሁ። ለማንኛውም ዛሬ ያዘጋጀሁት መረጃ ይመስላል። ብዙ ነገር እንዳገኛችሁ ተስፋ አደርጋለሁ። ቀጣይ አዲስ ፕሮግራም እስካገኛችሁ ድረስ ቸር እንቆይ።